ሰላም ሰላም የቻናላችን ቤተሰቦች ዛሬ በኦስትሪያ ሳልዝበርግ በሚገኘው ሬድ ቦል አሬና ታሪክ የሚሰራበት ታላቅ ጨዋታ ይኖራል። የባለፈው ሻምፒዮንስ ሊግ ሻምፒዮን ፒኤስጂ እና የአውሮፓ ሊግ አሸናፊው አስቶን ቪላ በዩፋ ሱፐር ካፕ ፍልሚያ ይገናኛሉ። ፒኤስጂ ዋንጫውን ለማግኘትና ከሪያል ማድሪድ በመቀጠል በታሪክ ተከታታይ የሱፐር ካፕ ዋንጫ ያሸነፈ ሁለተኛው ቡድን ለመሆን ይፋለማል። በሌላ በኩል ደግሞ የአውሮፓ ሊግ አሰልጣኝ ንጉስ ተብሎ የሚጠራው የአራት ጊዜ አሸናፊው ኡና ኤምሪ አስቶን ቪላን ይዞ አዲስ ታሪክ ለመጻፍ ተዘጋጅቷል። ዛሬ የሁለቱም ቡድኖች ዝግጅት ግምታዊ አሰላለፍ፣ ስታቲክስ እና የጨዋታ ትንበያ ይዘንላችሁ ቀርበናል። የውድድሩ የሚካሄደው ሬድ ቦል ሳልዝበርግ ሲሆን ነሐሴ 6 ከምሽቱ 5 ሰዓት ከ3 ደቂቃ ላይ የሚካሄድ ይሆናል። የሉዊስ ኤንሪኬ ቡድን በቅድመ ውድድር ዘመን የወዳጅነት ጨዋታቸውን የሚጠበቅበትን ውጤት አላመጣም። በማሊዮርካ 3-0 ከተሸነፈ በኋላ በቅርቡ ከማንቸስተር ዩናይትድ ጋር ያደረገውን ደግሞ አንድ አቻ ተለያይቷል። በርካታ አጥቂዎቻቸው ገና ሙሉ የአካል ብቃት ላይ ስላልደረሱ የመጫወት እድል ጠባብ ነው። ነገር ግን የባለፈው ዓመት የሱፐር ካፕ ሻምፒዮን በመሆናቸው ለዚህ ትልቅ ፍልሚያ በከፍተኛ መነሳሳት እንደሚገቡ ይጠበቃል። በአስቶን ቪላ በኩል ኡናይ ኤምሪ ዋና ተጫዋቾቻቸው በዝውውር መስኮት ቢያጡም በኤሮፓ መድረክ ውጤታማ መሆናቸው አስመስክረዋል። በቅድመ ውድድር ዘመን ካደረጓቸው 5 ጨዋታዎች 3ቱን ተሸንፈዋል። በፖርቶ፣ በሪያል ሶሲዳድ፣ በባየር ሙኒክ 2ቱን ያሸንፉት የኤዥያ ጉዟቸው ላይ ነው። ነገር ግን ከአርሰናል ጋር የተዘዋወረው እና የቡድኑ አካል ብቃት ከፒኤስጂ የተሻለ በመሆኑ ለፈረንሳዊ ክለብ ፈታኝ እንደሚሆኑ አይቀሬ ነው። የፒኤስጂ ግምታዊ አሰላለፍ ይጠበቃል ተብሎ ግብ ጠባቂው ሳቮኖቭ፣ ተከላካዩ ዛበርኒ፣ ማርኪዮስ፣ ቻፓቾ እና ኑኖ ሜንዴስ ይሰለፋሉ። በአማካይ በኩል ዙዋ ኔቨስ፣ ቪቲና ፈርናንዴስ ሲሆን በአጥቂ በኩል ኢብራሂም ምባፔ፣ ማዮሎቪቻ፣ ከቫረስኬሊያ ይሰለፋሉ ተብሎ ይጠበቃል። በአስቶን ቪላ ግምታዊ አሰላለፍ ቢዞት በረኛ ሲሆን ተከላካይ ማቲካሽ፣ ኤዝሪ ኮንሳ፣ ፖ ቶሬሳ፣ ኢያን ማቲየስን ሲሆኑ በአማካይ ጎሜዝ፣ ቡባካር ካማር፣ ጆን ማኪጊን፣ ቢኦንዲ ይሰለፋሉ ተብሎ በአጥቂ በኩል ኤሪ ጋርናቾ፣ ኦሊ ዋትኪንስ ይሰለፋሉ ተብሎ ይጠበቃሉ። በዚህ ጨዋታ ላይ ትልቅ ትኩረት የሚደረግበት ቪቻ ከቫረስኬሊያ ነው። የፒኤስጂ ዋና መስመር አጥቂ በሙሉ ብቃት ላይ ባልሆነበት በዚህ ሰዓት ሙሉ የቅድመ ውድድር ዝግጅት ያደረገው ጆርጆ ኮኮው ቡድኑን በግንባር ቀደምትነት ይመራል። በቅርቡ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ድንቅ የሆኑ ሙከራዎችን ያደረገ ሲሆን የቪላን ተከላካይ ለመስመር ረገድ ዋነኛው የፒኤስጂ መሳሪያ ይሆናል ተብሎ ይጠበቃል። እንግዲህ የዛሬው የዩፋ ሱፐር ካፕ ጨዋታ ዳሰሳችን ይህን ይመስል ነበር። እናንተስ የዛሬውን ጨዋታ በምን ውጤት ይጠናቀቃል ብላችሁ ታስባላችሁ? ግምታችሁን ከታች ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር እና ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።